ያን ያህል አጥጋቢ መልስ ወይም ደግሞ እኔ ለእንደዚህ ለመሆንበት ምክንያት እሱ በቂ ነገር ሰጥቶኝ ሳይሆን በቃ እኔ 75% የሆነ ነገር ባሳየው እሱ 25% ነው ያሳየኝ ያለው አላቅም። ምናልባት የሱ ስሜት ነገር ላይ እኔን ይመርጣል አይመርጥም። ቱቱቱቱ አንቺ ርካሽ፣ አንቺ ወረሽ ሴትዮ ማለት ነው። መቼም ቢሆን መቼም አይመርጥሽም። አንቺ ወራዳ ስለሆንሽ ይኸው ራስሽን ለምርጫ አቀረብሽ ማለት ነው። ከሱ መቼም አጥጋቢ ነገር ባላቅ መቼም ቢሆን ከአብርሃም አጥጋቢ የሆነ ነገርን አታገኝም። አጥጋቢ የሆነ ነገርን የምትዩ አፈቅርሻለሁ የሚልሽ መስሎች ነው አይደለ? እሱ እያማረሽ ነው የምትቀሪው፣ እያማረሽ ማለት ነው። አንቺ 75% እየወደድሽውና እያፈቀርሽው እሱ 25% የሚሰጥሽ ርካሽ ስለሆንሽ ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ወርዳ አዋረደችን እኮ ይቺ እሷ ብቻ ሳይሆን የተዋረደችው ሴቶችን በሙሉ ነው ያዋረደችው ማለት ነው። ሌላው ጥሩ ጥሩ ለመምሰል ሩታን ለማጣጣል የምታረጊው ጥረት ሩታ ይውልሽ አብርሃም በካልቾ አንጥራው ፈሱ ብታደምጠው የአብርሃም ቤተሰብ የሚወዷት የሚያከብሯት ሩታ ናት። አንቺ ደግሞ ርካሽና ወራዳ ስለሆንሽ ለአንቺ ቦታና ጊዜ የላቸው። ባይሆን ዴቭ እየሰጠሽ ያለው የማንቂያ ደውል ነው። ንቂ። አብርሃም ለአንቺ ምንም አይነት ቦታ የለውም። አንቺ እንደ መደበሪያ ነው እየተጠቀመብሽ ያለው ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የትዬ ውሽንቢት ቪዲዮ ነው ማለት ነው። ትላንትና እንግዲህ ከአብርሃም ወንድም ተገናኝታ ነበረ። የአብርሃም ወንድም እንግዲህ በጣም በሷ ስለተገረመ የማንቂያ ደወል እንድትነቃ እንድትባንን አድርጓታል ማለት ነው። ምን አክል ከአብርሃም ጋር በምን ሁኔታ ላይ ነው ያላችሁት? ከሱ ጋር ምንድን ናችሁ? የአንቺ ጋር ያለውን ስሜት እሱ ጋር አለ ወይ? አንቺ እንደምታፈቅሪ እሱ ያፈቅርሻል ወይ ብሎ እንግዲህ ጥያቄ ጠይቋታል። ከሱ አጥጋቢ የሆነ ነገርም ባላገኝም ብላለች እትዬ ዝሙታማ ማለት ነው። እቺ ሴት ርካሿ ማለት ነው። እኔ 75% እየሰጠሁት እሱ 25% ነው የሚሰጠው። ነገ ላይ እኔን ይመርጣል አይመርጥም እኔ እንጂ አለች ማለት ነው። መቼም ቢሆን አይመርጥሽም። ከዚህ በፊት እኮ ምርጫ ላይ ቀርበሽ ማለት ነው የልጁ እናት ሩታዬ አንበሲቷ፣ ጀግኒቷ፣ ነብሯ፣ አስማርቷ እሷን ነው ያነሳው ማለት ነው። ግን ምን ዋጋ አለው? ሩታዬ ስላልፈለገችው ቀረ እንጂ ማለት ነው። ምርጫ ላይ ቀርበሽ እኮ ከአንዴም ሁለቴ ከሁለቴም 3 ጊዜ እኮ ነው አንቺን ቁጭ አድርጎ ሩታን የመረጠው ማለት ነው። አሁንም ለምርጫ ያው ራስሽ አርክሰሻል፣ መቼም ረክሰሻል፣ ወርደሽ ተዋርድሻል። እንግዲህ ምርጫ ላይ ካቀረብሽም አሁንም ቢሆን የልጁ እናት ነው የሚመርጠው ማለት ነው። ዴቭም እንደተናገረው እንግዲህ ሰሞኑ አናግሬው እኔ እሷ ፈቃደኛ ከሆነች በየትኛውን ሰዓት ብትመጣ እቀበላታለሁ ብሎኛል እያለ ነበረ። አዎ እኛን ሰምተናል እያለ ነበረ። እሷ ፈቃደኛ ብቻ ትሆን እንጂ እኔ ችግር የለብኝም ብሏል። አብርሃም የሚፈልገው አንድ ለአንድ ሩታ ነው። ሩታ ስለማትፈልገው እንጂ ማለት ነው። አንቺ ወራዳ፣ አንቺ ርካሽ ማለት ነው። እኔ ስለማፈቅረው ነው፣ እኔ ስለምወደው ነው ይሄ ሁሉ ዋጋ የምከፍልለት፣ ይሄ ሁሉ መስዋዕት የምከፍልለት። መስመር አልፌ እንደው መስመር ማለፍሽንም ራሱ ማወቅሽ አንድ ነገር ነው። አንቺ ዝትት ማለት ነው። እንዱ በዚህ ልክ እንደዚህ ስትዋረጅ እንዱ አይደብርሽም? እንዱ ሴት አይደለሽም? እንዱ እኔ አሁን ለአንቺ ሳይሆን እኔ ያዘንኩት ለቤተሰቦችሽን ነው፣ ለቤተሰቦችሽ ማለት ነው። እንዱ በዚህ ልክ ወንድ ልጅ ደግሞ ያለማፈሯ፣ ቤተሰብ ያለማፈሯ። እኔ በሚዲያ ነበር የማውቀው። ድንገት ስመጣ እንደ ብዙዎቹ እንደሚያከብሩት እንደሚያደንቁት እህቶቹ ስመጣ በዛን ሰዓትም ተጣልተው ነበረ። እኔ ስለመጣሁን ብቻ አይደለም የተጣሉት፣ አንቺ በመምጣትሽ ነው ነገሮቹን እየተባባሱ ያሉት። አንቺ ሴጣን ማለት ነው። አንቺ በመምጣትሽ ነገሮቹ ተባብሰው ያልሆነ መንገድን ሄዱ። በቃ
እስከ መለያየት ደረጃ የደረሱት እኮ በአንቺ ምክንያት ነው። ሩታ ብዙ ጊዜ ተናግራለች። አሁን ያለበት ሁኔታ ጥሩ አይደለም ብላለች። ምክንያቱም አንቺ እየተንዘላዘልሽ ነው። እሱ ሳይፈልግሽ በግድ እያቀፍሽ እየሳብሽው፣ ካልሳምከኝ ብለሽ እያስገደድሽው፣ አሁንም እኮ አስገድደሽው እንዶ ለራስሽ ለማድረግ ብትሞክሪም አይሳካልሽም። ይሄ ነገር ዘለቄታ ይኖረዋል አይኖረውም አላቅም። ግን ብቻ እንግዲህ ለሱ ደስታ ስልም ለሱ ደስታ በጣም ነው እንዴ የተጨነቅሽው? አንቺ ማንሽ ምንድንሽና ነው ለሱ ደስታ የምትጨነቂው ማለት ነው? አንቺ ሴትዮ ሴት አይደለሽም አለሽ እኮ ዴቭም ማለት ነው። ሴት ነሽ እኮ አለሽ። እንደ ሴት እኮ እንደዚህ አይነት ነገር ከባድ። እሷ መቻወቀችው ይቺ ክርት ማለት ነው መቻወቀችው ብቻ። እሷ በቃ ትኩረቷ አብርሃምን የግሏ ማድረግ ብቻ ነው የግሏ ማድረግ። እስኔ እኮ ብዙ ጊዜ ለምኛታለሁ አብረው እንዲሆኑ። እኔ እየወደድኩትም እያፈቀርኩትም ቢሆን በሱ ደስታ እየተደሰትኩ እኖራለሁ። ነገር ግን ደስታ አትሰጠው ሩታ ትጨቃጨቅ። ምን አገባሽ? ምን ይመለከትሻል? ስለ ራስሽ አውሪ እንጂ ስለ ሩታ ምን ያስወራሻል? አንቺ ሆንሽ ርካሽ ማለት ነው። ስለ ሩታ ምን ያስወራሻል? ወይስ ሩታ እንዲጠሏት ነው የአብርሃም ቤተሰብ? እንቅጩን ነገርኩሽ። የአብርሃም ቤተሰብ የፈለገውም ነገር ብታረግ እንኳ ሀቁ ማንጋ እንዳለ ጠንቅቀው ስለሚያውቁ ሩታ ሞተው ነው የሚወዷት ማለት ነው። ሞተው ለሩታ የትኛቸውን ሴቱን ወንዱም አባትም እናትም በጣም ነው የሚወዷት ማለት ነው። አንቺ ራስሽን ያዋረሽ ራስሽን ያረከሽ ርካሽ ሴት እንዴት ነው ሊወድሽና ሊያከብሩሽ የሚችለው? አንተ ስለ ማለት በአክብሮት ጠርተኸኝ በስነ ስርዓት ስላወራኸኝ በጣም ነው የማመሰግነው። ብዙ የማማክርህ ነገር እንዴ ለዛሬ አክብሮሽ ነው እንደው ምክርሽም ማለት ቆም ብሎ የሰማሽ ማለት ነው። እንደውን ገርመሽ እኮ እያየሽ ነበረ፣ በአግራሞት ነበር እያየሽ የነበረው ማለት ነው። ሻይ ቡና ምን ነው ልደግሚው ነው? ዴቭንም ልደፍሪው ነው እንዴ? ሻይ ቡና እያልን እናውራ፣ ሻይ ቡና እንበል። ምን ነው ልደግሚው ነው እንዴ? ባለትዳር ነው ልጁ፣ የልጅ አባት ነው። ለቀቅ አድርጊው። አንቺ ይሁን ሽርካሽ ማለት ነው። እንዶ እኮ እንዴት እንዳናደደችኝ እኔ እውነቴን ነው የምላችሁ። እኔ በቃ ምን እንደሆነ እያወቅኩኝ ብቻ ውስጤ የዝች ልጅ ነገር በጣም ነው እያናደደኝ ያለው ማለት ነው። በዚህ ልክ የተዋረደች ሴት አለች እንዴ? በዚህ ልክ በቃ ለትዳር ማለት የሰው ባልን እንደዚህ እንትን ለማለት በዚህ ልክ ማለት በእርግጥ አሉ ብዙ ርካሾች፣ ብዙ ወራዳዎች አሉ። ግን ይሄን እያያችሁ በሰው ቤት ትዳርን የምትንጠላጠሉ ሴቶች እውነቴን ነው የምላችሁ እንግዲህ ተመልከቱ ምናክል አስቀያሚና ምናክል ወራዳ ነገር እንደሆነ በደንብ ተመልከቱ። አላችሁ ብዙዎቹ በሰው ትዳር ላይ ካልተንጠላጠልኩ፣ በሰው ትዳር ላይ ካልገባው፣ በልጆች አባት ላይ እንዶ ካልገባው፣ የልጆች አባት ካላገባኝ ብላችሁ ሞቼ ይገኛለሁ ብላችሁ የምትገኙ አላችሁ። ወራዳዎች፣ የተዋረዳችሁ፣ አሳዳጊ በደላችሁ ማለት ነው አላችሁ፣ በእውነተኛው ቦታ ላይ ማለት ነው። ይህ ስራው እንደሆነም እያወቅን እውነቴን ነው የምላችሁ። እኔ በጣም ነው የሄርሜላ ንግግርን የሚያናድደኝ ማለት ነው። እንዲመርከሷ እንዲመዋረዷ በጣም ነው የሚያናድደኝ ማለት ነው። በዚህ ልክ ራስን ተዋርዶ ሴትን ማዋረድ፣ ራስን ቀሎ ሴትን ማቅለል ማለት ነው። በጣም የሚያስጠላ ስራ ቢኖር የሄርሜላ ስራ ነው። ኧረ አትዋረጂ። እውነት ነገ ትወልጃለሽ፣ ዘር ታፈሪያለሽ፣ የሴት ልጅ እናት ትሆኛለሽ፣ ወንድ ሴት ብለሽ ትወልጃለሽ። ነገ ልጆችሽን በዚህ ስራ እኮ በጣም ነው የሚያፍሩብሽ። አንድ ባለትዳርን አፍቅሬያለሁ ወድጃለሁ፣ ለሱ ነው መስዋዕት የምከፍለው፣ ለሱ ነው። በጣም ነው እንዴ መስዋዕት እየከፈልሽ ያለሽው? አንቺ መስዋዕት ብትከፍይለትም እሱ ደግሞ ለአንቺ መስዋዕት እየከፈለ አይደለማ። መስዋዕትን ከፍሎ እንኳ ወደ ራሱን ለማድረግ የሚፈልገው ሚስቱ የልጁ እናት ነው። በቃ አከተመ። ትጨቀጭቋለች፣ ከነ ጭቅጭቋም ሩታን ይወዳታል፣ ከነ ንዝንዟም ማለት ነው። ሲቀጥል ምን አገባሽ? ተጨቅጭቀው ትነዝንዘው። ኧረ ምን በካልቾ ወደ ሰማይ አንጥራ ፈሱን አታዳምጠው። ምን አገባሽ አንቺ? ምን ይመለከትሻል አንቺ? ለወደድ ባይ ማለት ነው። እኔ እኮ ደግሞ አንዳንዶች አላችሁ ኦዲየንሶች ማለት ነው፣ ወደፊት ሂጂበት። ኧረ ዶዘር በጭንቅላታችሁ ላይ ይሄድባችሁ። እንደዚህ አይነት የረከሰ ስራ ሂጂበት ይሄድባችሁ። እኛም እናውቃለን። አሁን 100 ሺህ ለመግባት ነው በዚህ ልክ የምትወርዱት ማለት ነው። ጥሩ ነገር ሰርታ ጥሩ ነገርን ሰርታ 100 ሺህ ብትገባ ነበር የሚሻላት ማለት ነው። ይሄ 100 ሺህ ለመግባት ነው ይሄ ሁሉም የምትጋጋጠው ማለት ነው። ለነገሩ ገና ከመምጣቷ ዩቱብ ሳይከፈትላትም በፊት ነው መላላጥና መጋጋጥ አስቀያሚ ድርጊቶችን ስታደርግ የነበረው ማለት ነው። ለማንኛውም የምትሰሚ ከሆነ ውሽሚትዬ ስሚ፣ የዴቭ ጥያቄ ወይም የዴቭ ንግግር ትክክለኛ ንግግር ነው የነገረሽ ማለት ነው። በቃ
ሳናገረው ሩታን እንደሚፈልግ ነው ያለሽ ማለት ነው። ዴቭ ደግሞ እጅግ በጣም ደስ የሚል የተረጋጋ ልጅ ነው። ምን አለበት አብርሃም እንደ ዴቭ ብትሆን ማለት ነው። የተረጋጋ ንግግሩ ራሱ ደስ ሲል ማለት ነው። ለማንኛውም የአብርሽ ወንድም እናመሰግናለን። ግን ስታገኘው በጥፊ ነበር ማለት የነበረብህ እንጂ እንደዚህ ተረጋግተህ ምናምን አልነበረም ማውራት የነበረብህ ማለት ነው። በጥፊ ጭንቅላቷን ነበር እንዲዞር ማድረግ የነበረብህ።